ሁሉም ቦታ ዘጭ ዘጭ ስትል ታደምቃለህ። የጓደኞቹ ድምቀት አቤት! ዘጭ ዘጭ ቀወጣቸው የሌለ። ለማንኛውም ኤፍሬም እንኳን ደስ አለ። ግን የሆነ ነገር ግን ደብሮኛል፣ ቅር ብሎኛል። እናንተንም እንደኔ ተሰምቷችኋል? እኔ የሆነ የተሰማኝ ነገር ስላለ ነው ማለት ያ ማለት ሀይሚ ሙሉ ለሙሉ አልሄደችም ማለት ላይሆን ይችላል። ምናልባት ካሜራ ላይ መውጣት ስላልፈለገች ይሆናል፣ ሄዳ ይሆናል፣ አይዶን አላቅም። ያው ብዙዎች እንደዛ ሲሉ ስለሰማሁ ነው። ግን ከሄደች ካሜራ ለምን መውጣት አትፈልግም? ለምን ካሜራ ላይ መውጣት አልፈለገችም? ለእውነትም እኛ እንዳሰብነው አልሄደችም። ለምንስ አልሄደችም? እንደምታዩት እንግዲህ በየቲክቶኩ የተለያየ ቪዲዮ ተቆርጦ ፖስት ተደርጓል። ያ የኤፍሬም እና የህያብ የቀለበት ፕሮግራም ማለት ነው። የታገብኛለሽ ወይ ፕሮግራም። እውነት ለመናገር ህያብና ኤፋ በጣም ማለት እኔ የሚጓደዱ የእውነት ፍቅር ካላቸው ሰዎች ሚዲያ ላይ የእውነት ፍቅር ከሚመስለኝ አንደኞቹ እነሱ ናቸው። የመጀመሪያ ማለት ከሚያሳዩት አክት ምናምን እውነተኛ ፍቅር ይመስለኛል። በቃ ሪል ህይወት ያላቸው የሚመስሉኝ እነሱ ናቸው። ከሶሻል ሚዲያ ላይ ካሉ ሰዎች አንዶቹ ማለት ነው። ሌላ ደግሞ ሰሞኑን በጣም ብዙ ጓገጭ ውስጥ ነበሩ። በጣም ብዙ ችግር ነበረ። ተጣልተው ነበር አይደል? ተጣልተው ተበጣብጠው ከኤፍሬም ጋር የሆነች ሴትዮ ትላላጥ ነበረ። ከሆነች ሴት ጋር ነበር ዘጭ ዘጭ እየነበረ የነበረው። ሰው ያ ድራማ ነው ይመስለኛል። ይኸው እንግዲህ ሰራ ሰራ አረጉ፣ ሸቀል ሸቀል አደረጉ፣ ሰሩ ድራማቸውን። እንግዲህ ወደ ትክክለኛውና ወደ ሪሉ ወደ ህይወት። በነገራችን ላይ ድራማ የሚሰራ ማለት አትስሩ ማለት አይቻልም። ምክንያቱም ዩቲዩብ ሰው የከፈተው ለዚህ ነው፣ ለስራ ነው። እና ዩቲዩብ ደግሞ የሚያሰራው እንደዚህ አይነት ስራዎችን ነው። እንደዚህ የውሸት ነገር ጓገጭ በቃ ብቻ ግን የዩቲዩብ ባህሪው ነውና የማንንም ድራማ ሰራ ብዬ ዩቲዩብ ላይ አልቃወም። አንድ ሰው ዩቲዩብ ሲከፍት በተለይ ኮንተንቱ የሆነ ካፕል ኮንተንት ማለት ፍቅር እንትን ሮማንቲክ ነገሮች ምናምን ከሆነ እንደዛ ነው። በቃ ድራማ የሚጨመርበታል ግድ ነው። ፊልም ነገር ማለት ነው። እውነት የሚመስል የውሸት ፊልም ማለት ነው። እና ይመቻቸው። አንድ ልጅ ነበረች እያልሰደብና ስድብ የለም መቼም የሰው እኔ በነገራችን በህይወት የምጠላው ማለት ነው ሰው ባል የምትታከክ ሴት አልወድም። በጣም 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 ትልቅ ተቃውሞ ነው ያለኝ። ሄርሜላንም እንደዛው ነኝ። ያችንም እንደጠመድኳት እነሱ ታረቁልኝ። በሀይሚና በብሩኬ መካከልም ጓደኛ ብለው ሲመጡ በጣም መጠላውም ለዛ ነው። በቃ ሲመጡ ይታከካሉ። የሰው ባልም ትታከክ ሴት ደግሞ ደስ አትለኝም። ክብር የሌላት ነው የምመስለኝ እውነት ለዛ ነው። እና እንግዲህ ያው ያ ሁሉ አልፎ ዛሬ እዚህ ደስታ ላይ ደርሰሃልና እንኳን ደስ አለ፣ እንኳን ደስ አለ። ግን ለምንድን ነው ሀይሚዬ ያልመጣችሁ? እኔ እውነት ለመናገር ያው ትላንትና በጣም ደብሮኝ ነው ያመሸሁት። በጣም ብዙር የለችም፣ ብዙር የለችም። እዛም ብዞር እዛም ብዞር እና ይሄ ማለት ትልቅ ፕሮግራም ነው። ቀላል አይደለም። በህይወት ውስጥ በጣም ከትልቅ ነገር ነው አይደል? ይሄ ከብቻ ታገቢኛለሽ ወይ ፕሮግራም በጣም ትንሽ አይደለም፣ ከባድ ነው። ትልቅ የደስታ ቀን ነው። ሀይሚ የቡታጅራ ዩቱበሮች ላይ የእሷ አስተዋጽኦ የሌለበት ቻናል የለም። እያንዳንዱ ቤት አለችበት እሷ ለእያንዳንዱ እድገት፣ ለእያንዳንዱ ቻናል እድገት የእሷ ትልቅ አስተዋጽኦ አለባት። የራሷን ቤት እየዘጋች
የራሷን ቤት እየተወች ነው እየዞረች የሰው ቻናል ስታሳድግ የኖረችውና አሁን ደግሞ እንግዲህ የለችም። እዚህ ደስታው ላይ ደስታቸው ላይ ኤፍሬም ደስታ ላይ የለችም። ለምን ኤፋ ሀይሚዬን ትተህ እንዳመጣ ብሩኬን ለምን አላልክም? በነገራችን ላይ ያው ሙሉ ለሙሉ ኤፋን ተጠያቂ እያደረግኩ አይደለም። ምክንያቱም እሷም ያልሄደችበት የራሷ ምክንያት ሊኖር ስለሚችል የራሷ ምክንያት ይኖራል። ያልሄደችበት ምናልባት አልሄድም ያለችበት ላሊሆን ይችላል፣ አላቅም። ምክንያት ሊኖራት ይችላል። ያው የእሷም ልደት ዛሬ ነው። ምናልባት የዛ ዝግጅት ማሚ እዟት ከሆነ ያው ሙሉ ለሙሉ ኤፋን ተጠያቂ እያደረግኩ ሳይሆን እንደ አጠቃላይ ግን ሀይሚዬ ስለሌለች እንደደበረኝ እየነገርኳችሁ ነው። በእርግጥ የሆነ ጊዜ ላይ ራሱ ብሩኬ ማለት ነው የሆነ ቦታ ላይ ሂዳችሁ ሀይሚ ሀይሚ አትበሉ፣ ሀይሚ እኔን ስታውኝ ሀይሚ ሀይሚ አትበሉ። ምክንያቱም ሀይሚ የምትሄድባቸው የራሱ የሆነ ፕሮግራም ቦታ ሊኖር ይችላል። እኔ ብቻዬን የምሄድበት ቦታ ሊሆን ይችላል። ወንድ ፕሮግራም ላይ ሀይሚ መገኘት የለባትም። ስለዚህ ሀይሚ የምትገኝበትን ቦታ ላይ ብሏል። ግን ደግሞ እንደዛ ብለን እንዳናስብ ደግሞ ምንም ያገናኘውማ። ምክንያቱም የሁለቱም ጓደኛ ነው ኤፍሬም፣ የሀይሚም የብሩኬም ጓደኛ ነው ኤፍሬም። ለዛ ነው የሁለታችሁም ጓደኛ እንደመሆኗ መጠን ለዛ ነው እንግዲህ ቅር ያለን። እውነት ደብሮኛል ትናንትና እና እንግዲህ ዛሬ በሰፊው እንደሚመጡ ትልቅ ተስፋ አለኝ። በሚያምር ፕሮግራም፣ በሚያምር ዝግጅት፣ ደስ በሚል ሁኔታ እና አሁንም በድጋሚ ሀይሚዬ ደስታ የተባለ በሙሉ ላንቺ ይገባሻል። ደስታዎች በሙሉ ላንቺ ይገቡሻል። ከአመት አመት ደስታሽን ብቻ ያሳየን ፈጣሪ። ፈታ በይልን። እንወድሻለን፣ እናከብርሻለን። መልካም ልደት በድጋሚ። ዛሬ ትንሿ ንግስት የመጣችበት ቀን ነው። እሷም ሀይሚዬ ናት። ሀይሚዬ ትንሿ ንግስት የመጣችበት ቀን ነው። እመቤቴ ኪዳነ ምህረት የኔ እናት በዚች በተባረከች ቀን ነው የመጣችው እና በድጋሚ መልካም ልደት ብያለሁ የኔ ቆንጆ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ትናንትና ግን ፕሮግራሙ ላይ ለምን እንደቀረሽ